አክተረስ ሞዴል ኤንድ ጂምናስት ሌይላ በዛሬው ቪዲዮ በቱርክ ምድር ላይ በተፈጥሮ ውበቷና ኢሞሽናል አክቲንግ የተወደደችውን አክተረስ ሌይላ የኛ ሀገሯን ካንሱ የህይወት ታሪክ እንመለከታለን። ወደ 10,000 የምናደርገውን ጉዞ ይቀላቀሉ። 10,000 ከገባን በኋላ በየቪዲዮ 1,000 ብር ለእድለኛ እንሸልማለን። ይህ የካንሱ የህይወት ታሪክ ነው። ዲሴምበር 13 1997 እንደ አውሮፓውያን አቆጣጠር በኢስታንቡል ቱርክ ተወለደች። በኢጣሊያን ሃይ ስኩል ኦፍ ኢስታንቡል የመጀመሪያና ሁለተኛ ደረጃ ትምህርቷን ከተከታተለች በኋላ በኮቼ ዩኒቨርሲቲ በሚዲያና ቪዥዋል አርትስ ተመረቀች። ሌይላ ከልጅነቷ ጀምሮ ተዋናይት መሆን ትፈልግ ነበር። በ16 ዓመቷም ወደ ትወናው ዓለም ተቀላቀለች። በዓለም ደረጃ ተወዳጅነትን እንድታተርፍ ያደረጋት ፓራም ፓርቻ የተሰኘ ተከታታይ የቲቪ ድራማ ሲሆን ከ2014 እስከ 2017 እንደ አውሮፓውያን አቆጣጠር ካንሱ ካራክተርን ተጫውታለች። ከታሪክ ኢሚር ጋር የፍቅር ግንኙነት በ2016 የጀመሩ ሲሆን ሆኖም ግን ከጊዜ በኋላ በተለያዩ ሶሻል ሚዲያዎች ላይ እንደተለያዩ ቢነገርም እነሱ ግን ስለመጣላታቸው ምንም ይፋ ያወጡት ነገር የለም። በአንድ ወቅት ኢንተርቪው ስትደረግ የሚያስደስትሽ ነገር ምንድነው ስትባል ቤት ውስጥ በጸጥታ ጊዜ ማሳለፍ፣ ጂምናስቲክ መስራት፣ ስዕል መሳል፣ ፊልም መመልከትና የራሷን ምግብ ራሷ ማብሰል እንደሚያስደስታት ተናግራለች። ቁመቷ 1.63 ሜትር ሲሆን የጣሊያን ቋንቋ አቀላጥፋ ትናገራለች። ብዙ ጊዜ ሜካፕ መጠቀም እንደማትወድና በተፈጥሮ ውበቷ ማጌጥ እንደሚያስደስታት ተናግራለች። ሌይላ በብቃት ከተወነችባቸው እናንተም እንድታዩት የተወሰኑትን ልጥቀስላችሁ። መሐመድ ቢር፣ ሳሂን፣ ፈራሃቲል፣ ካቹሽ፣ ጉዜል ጉነርና ሲያህ ይጠቀሳሉ።
በጣም የምትወደው ታናሽ ወንድም አላት። ሌቨን ታንላር ይባላል። በጣም ቅርቧ እንደሆነ ሙያዋንም እንደሚወድላት እንደሚያግዛትም ተናግራለች። አባቷ የቴክስታይል ሰራተኛ ሲሆን እናቷ የኪንደርጋርተን ሰራተኛ ነች። ሁለቱም ለትወና ያላትን ፍቅር እንደሚያግዟት ተናግራለች። አሁን ላይ መኖሪያዋ በቱርክ ቢሆንም ወደ ሎስ አንጀለስ ካሊፎርኒያ በብዛት ትመላለሳለች። አሁን ላይ ሌይላ ከተወዳጁ አክተር ቡራክ ጋር የፍቅር ግንኙነት አላቸው። የፍቅር ግንኙነቱን የጀመሩት በጉዜል ጉንለር ድራማ ሲሰሩ እንደሆነ ተናግረዋል። 2024 እንደ አውሮፓውያን አቆጣጠር የታገቢኛለሽ ወይ ጥያቄ ያቀረበላት ሲሆን እሷን በሽታ ተቀብለዋለች። ሰርጋችሁ ግን እስካሁን አልተካሄደም። ለዚህም ምክንያት ብለው ያቀረቡት ቢዚ የሆነ ስኬጁል ስላለን ነው ብለዋል። ከትወናው ጎን ለጎን አሁን ላይ ሞዴሊንግ ኤንድ ፋሽን ብራንድ ላይ ትሰራለች። 1.5 ሚሊዮን ፎሎወርስ ያለው ኢንስታግራም አካውንት አላት። በዛም ላይ አክቲቭ የሆነ እንቅስቃሴዎችን ታደርጋለች። ከሰራቻቸው ስራዎች መካከል ፓራም ፓርቻ ከሰዎች ጋር ስላስተዋወቃት እንደምትወደው ስትናገር፣ የህይወት አጋሯን ስላገናኛት ደግሞ ጉዜል ጉንለርን አብልጣ እንደምትወደው ተናግራለች። የምትወደው ምግብ ኢጣሊያን ፓስታ ሲሆን የጣሊያን ትምህርት ቤት መማሯ ጫና እንዳሳደረባት ተናግራለች። የምትወደው መጠጥ ቱርኪሽ ኮፊ ነው።
ቪዲዮውን እስከዚህ ድረስ ስላያችሁት ከልብ አመሰግናለሁ። እስከዚህ ካያችሁት ተመችቷችኋል ማለት ነውና ላይክ አድርጋችሁ ውጡ። ሰብስክራይብ በማድረግም ቤተሰብነታችሁና ድጋፋችሁን አሳዩን። 10,000 ስንገባም ተሸላሚ ይሆናሉ። ቸር ሰንብቱ።